የኢራን መሪዎች ከፕሬዝዳንት ትራምፕ ጋር ወደ መደራደር እንዲያመሩ ለማስቻል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጥረት መጀመራቸው መሰማቱም ለዓለም አቀፍ ኢኮኖሚና ፖለቲካ የተስፋ ምልክት ተደርጎ ተወስዷል። ሰሞኑን ሩሲያም አሜሪካና ኢራንን ልታሸማግል ነው መባሉም በገደምዳሜ ሲሰማ የሰነበተ ጉዳይ ነበር። ይሁንና ከትናንት በስቲያ ረቡዕ ጀምሮ የሩሲያ መንግሥት በይፋ ማረጋገጫ ሰጥቶበታል። አሁን ዋሽንግተንና ቴህራንን ወደ ንግግር ጠረጴዛ እንዲያመሩ ለማድረግ የበኩሌን ጥረት ጀምሬያለሁ ብላለች። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ሳምንታዊው ዳሰሳ ጀመረም። የዛሬው ዳሰሳችን ርዕሰ ጉዳይ ሩሲያም በአሜሪካና ኢራን መሃል ንግግር እንዲጀመር ለማድረግ የሽምግልና ጥረት መጀመሯን የተመለከተ ይሆናል። አዘጋጅና አቅራቢ ተስፋ ያለነ ነኝ። አብራችሁን ቆዩ። ሰሞኑን ብሉምበርግ አንድ መረጃ ይዞ ወጥቶ ነበር። ለጉዳዩ ቅርብ ናቸው ያላቸውን የክሬምሊን ምንጮቹን ዋቢ በማድረግ ያሰራጨው ዘገባ እንደሚለው ከሆነም አሜሪካና ኢራን በመካከላቸው ባሉ ዋና ዋና የልዩነት ነጥቦች ላይ እንዲነጋገሩ ሩሲያ ለማቀራረብ ተስማምታለች ነበር የሚለው። ብሉምበርግ ባለፈው ማክሰኞ ይዞት በወጣው መረጃም የአሜሪካ ፕሬዝዳንት ከኢራን መሪዎች ጋር በተለይ በኑክሌር ጉዳዮች ተቀራርበው እንዲነጋገሩ ለማስቻል የሩሲያው ፕሬዝዳንት ተዘጋጅተዋል ነው ያለው። ባለፈው ወር መጀመሪያ ላይ ፕሬዝዳንት ትራምፕ ከፕሬዝዳንት ፑቲን ጋር በስልክ መነጋገራቸው የሚታወስ ነው። ያኔ ነበር ትራምፕ ለፑቲን ከኢራን መሪዎች ጋር መነጋገር እንድንችል አግዙን ያሏቸው። የቤት ሥራውን የተቀበሉት ፕሬዝዳንት ፑቲን ውጭ ጉዳይ ሚኒስትራቸውን ጨምሮ ለከፍተኛ ዲፕሎማቶቻቸው ጉዳዩን የተመለከተ ተልእኮ ሰጡ። ከ20 ቀናት በፊት በዩክሬን ጉዳይ በሪያድ ሳውዲ አረቢያ ተገናኝተው የነበሩት የሩሲያና አሜሪካ ዲፕሎማቶችም ዋሽንግተንና ቴሄራን ተቀራርበው ሊነጋገሩ፣ ሊደራደሩ ስለሚችሉባቸው ሁኔታዎች መክረው እንደነበር ዘገባው ጠቅሷል። አሜሪካና ኢራንን ወደ ንግግር ጠረጴዛ ለመመለስ ሩሲያ ዝግጁ ነኝ ማለቷን ሰምቻለሁ ብሎ ብሉምበርግ ይዘግብ እንጂ በዕለቱ ከሞስኮም ይሁን ከቴሄራን በኩል ማረጋገጫም ሆነ ማስተባበያ ሳይሰጥ ቆይቷል። ሁኔታውን ለማረጋገጥ ታዲያ ብሉምበርግ ለክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ጥያቄ አቅርቦላቸው ነበር። የሩሲያ ጽኑ ፍላጎት አሉ ፔስኮቭ፣ አሜሪካና ኢራን በመካከላቸው የሚስተዋሉ ሁሉም አይነት ልዩነቶቻቸውን በመነጋገርና በመደራደር እንዲፈቱ ነው። ይህ እንዲሳካ ደግሞ ሩሲያ ያላትን አቅም ሁሉ ለመጠቀም ዝግጁ ናት ነበር ያሉት። ኢስማኤል ባሃይ የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ሀገራችሁና አሜሪካ ወደ ንግግር ጠረጴዛ ለመውሰድ እንዲቻል ከሩሲያ በኩል ሽምግልና ደርሷችሁ ይሆን የሚል ጥያቄም በተመሳሳይ ቀረበላቸው። አስፈላጊ በሆኑ ጉዳዮች ላይ ሁሉ ሀገራት እንዲህ ያሉ የድጋፍ ጥሪዎችን ማቅረባቸው ተፈጥሯዊ ነው ሲሉ መለሱም። የኢራኑ ዲፕሎማት በማስከተልም የጉዳዮቹን አስፈላጊነት ከግምት በማስገባት የተከሰቱ ችግሮችን ለማቃለል በርካታ አካላት መልካም ፈቃዳቸውንና የእገዛ ፍላጎቶቻቸውን መግለጣቸው የተለመደ ነው ብለዋል። ለመሆኑ ዶናልድ ትራምፕ ከኢራን አንጻር ያላቸው ግልጥ ያለ አቋም ምንድን ነው? ይህን ብዙዎች የሚጠይቁት ነው። በግልባጩ ኢራንስ? ይህን በተመለከተም ብሉምበርግ ከዚህ ቀደም በሌሎች የዜና ምንጮች ላይ ወጥተው የነበሩ ዘገባዎችን በማነጻጸር ሁለተኛ ደረጃ ትንታኔ ሰከንዳሪ አናሊሲስ አቅርቧል። አንደኛው ምንጩ ፖለቲኮ ነው። ባለፈው ነሐሴ አጋማሽና በመስከረም መጀመሪያ ላይ ዶናልድ ትራምፕ የምርጫ ቅስቀሳ ያካሂዱ በነበረ ጊዜ ከኢራን አንጻር የሚኖራቸውን አቋም በይፋ መግለጣቸውን አስታውሷል። ያኔ ትራምፕ እንደተናገሩት በምርጫው አሸንፈው ወደ ዋይት ሃውስ የሚገቡ ከሆነም ከኢራን ጋር በአይነቱ አዲስ የሆነ የኑክሌር ጉዳዮች ድርድር ለማካሄድ ዝግጁ ነኝ ብለው ነበር። ያ የዚያን ጊዜው የትራምፕ ንግግር እርሳቸው በኢራን ባለሥልጣናት የሚታዩበትን በጥርጣሬ የተሞላ እይታ ለማስቀየስ፣ ውጥረት ለማርገብ አልመው ያደረጉት ነበር ብሏል ፖለቲኮም። ምክንያቱም ትራምፕ በምርጫ ቅስቀሳ ላይ ሳሉ ይህን ኢራንን የሚያለዝብ ንግግር ጣል ከማድረጋቸው ሳምንትን ቀደም ብሎ ከፓርቲያቸው ሪፐብሊካን በኩል አንድ ጥርጣሬን መሠረት ያደረገ አሊያም ከመረጃና ደህንነት ምንጮች የተገኘ ጉዳይ ሹክ ተብሏቸው ነበር።
ኢራን ልታስገድሎ ወጥናለች የሚል ነበር ያ መረጃ። ትራምፕ ይህን መረጃ ካገኙ ከአንድ ሳምንት በኋላ ታዲያም ኢራንን ለዘብ የሚያደርግ ልዩነቶችን በድርድር የመፍታት አማራጭ እንዳላቸው ይፋ አደረጉ። ኢራን ያኔም ወዲያውኑ ምላሽ ሰጠች። እኔም ለመነጋገር ዝግጁ ነኝ አለች። ውጭ ጉዳይ ሚኒስትር ሳይድ አባስ አራግጂ በወቅቱ ሀገራቸው በኒውክሌር ጉዳዮች ለመነጋገር ዝግጁ ናት ነበር ያሉት። ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው ወደ ዋይት ሃውስ እንደገቡ ከኢራን አንጻር የወሰዷቸው እርምጃዎች ግን ተስፋ እንደተደረገው ሳይሆን ቀረ። እርሳቸው ከፍተኛ ጫና ሲሉ በሰየሙት ኢራንን በተመለከተ እንዲሰናዳ ባስደረጉት ዶሴ ላይ ፊርማቸውን አኖሩ። በዚያ ዶሴ ላይ የኢራንን ወትሮም በማዕቀብ የተመናመነውን ነዳጅ ዘይት ወደ ውጭ የመላክ ሁኔታም አልቦ የሚያወርድ ዜሮ ኤክስፖርት የሚያደርግ የውሳኔ ሐሳብ ነበር የቀረበው። አገሪቱ ኑክሌር ጦር መሳሪያ እንዳትታጠቅ ለማድረግም የቀረበ ሐሳብ አብሮ ተካቷል። በእነዚህ ነጥቦች ላይ ፕሬዝዳንት ትራምፕ ፈረሙ። ከፊርማቸው በኋላ ባደረጉት ንግግር ምንም እንኳ የፈረሙበት ሰነድ ለኢራን ከባድ ቢሆንም መሪዎቿ ለንግግር እስከተዘጋጁ ድረስ በእርሳቸው በኩል ዝግ በር እንደማይኖር ገለጡ። በወቅቱ የኢራን ፕሬዝዳንት ምላሻቸውን በፍጥነት ሰጡ። ፕሬዝዳንት ማሱድ ፔዜሽኪያን እንዳሉት እርሳቸውና መንግሥታቸው ለንግግር ሁሌም ዝግጁ ናቸው። አገራዊ ክብራችንና ልዕልናችን እስከተጠበቀ ድረስ እኩል ሆነን የምንነጋገርና የምንደራደር እስከሆነ ድረስ እኛም ለመደራደር ዝግጁዎች ነን ነበር ያሉት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን። በእርግጥ ተዘረጋ ሲባል በተደጋጋሚ እየታጠፈ ታይቷል። ተቀጠለ ሲባል ተደጋግሞ እየተቋረጠም ተስተውሏል። ሊፈታ ተቃረበ ሲባል እንደገና እየተወሳሰበም እዚህ ደርሷል። የአሜሪካና የኢራን የኒውክሌር ጉዳይን ማዕከል ያደረጉ ልዩነቶች በንግግር እንዲፈቱ አሁን ሩሲያም የመሃል አቀራራቢ ለመሆን ተዘጋጅታለች። ፕሬዝዳንት ዶናልድ ትራምፕ በኢራን የማዕቀብ ውሳኔ ላይ መፈረማቸውን ተከትሎም በዚያው ባለፈው ወር የአሜሪካ ፋይናንስ ሚኒስቴር ትሬዠሪ ዲፓርትመንት ኢራን ነዳጅ ሸጣ ወደ መከላከያዋ ቋት ገቢ እንዲሆን በምታደርግባቸው ዓለም አቀፍ ትስስሮቿ ላይም ተጨማሪ ማዕቀቦችን አሳረፈም። ከዚህ በኋላ ነበር የኢራን ከፍተኛ መሪ አያቶላህ አሊ ሐሚኒ በቁጣ የተሞላ ምላሻቸው የተሰማው። እናም ወደ ሥልጣን ከመጣው የአሜሪካ አዲሱ መንግሥት ሰዎች ጋር ድርድር ሊኖረን አይችልም አሉ። ምክንያቱም አሉ አሊ ሐሚኒም እነርሱ ለመነጋገርና ለመደራደር ቅንና አክብሮት ያላቸው አልሆኑልንም። አሊ ሐሚኒም የኢራን መንግሥት የበላይ እንደመሆናቸውም በፕሬዝዳንት ማሱድ ፔዜሽኪያን ለሚመራው መንግሥት የመደራደር ይሁንታ ፈቃድ ሳይሰጡ ቀሩም። መረጃዎች እንዳመላከቱት ከሆነ ታዲያም የኢራን መንግሥት ባለሥልጣናት ካለፈው ዓመት መጀመሪያ ወዲህ ባሉት ጊዜያት የአሜሪካ ማዕቀብን በተመለከተም የሐሳብ ልዩነቶች ተስተውለውባቸዋል። ዶናልድ ትራምፕ በምርጫ ቅስቀሳ ወቅት በነበሩበት ጊዜ ምርጫውን አሸንፈው ወደ ዋይት ሃውስ የሚመለሱ ከሆነም በጆ ባይደን ዘመን ላላ ብሎ የነበረው ማዕቀብ እንደሚጠብቅና ሌሎች ተጨማሪ ማዕቀቦችን በሀገራቸው ላይ እንደሚጥሉ የኢራን ባለሥልጣናት እርግጠኞች ነበሩ። ይህ የሚሆን ከሆነ የኢራን ጫንቃ ተሸክሞ መዝለቅ ይችላል ወይ በሚለው ነጥብ ላይ ነው በባለሥልጣናቷ መካከል የሐሳብ ልዩነቶች የተንጸባረቁት። በኢራን የነዳጅ ዘይት ኢንዱስትሪ ውስጥ በከፍተኛ የሹመት ስፍራ የሚገኙ አንድ በስም ያልተጠቀሱ ሰው ሀገራቸው ተከታታይና እየጨመሩ በመምጣት ላይ ያሉ የማዕቀብ ናዳዎችን መሸከም አትችልም፣ አዝሎ ለመጓዝ እየከበዳት እየዛለች መሄዷ አይቀርም ነው ያሉት። ሁኔታው ለኢራን እጅግ አስከፊ ይሆናል ሲሉም ግምታቸውን ገለጡ። ሌላ ኢራናዊ ዲፕሎማት ግን ይህን ፍርሃት አይጋሩትም። ኢራን ከአሜሪካ የተጣሉባትና በቀጣይም እየጠበቁ የሚሄዱባትን ተጠባቂ የማዕቀብ ጋጋታዎች ተቋቁማ ለመዝለቅ የሚያስችሏት አማራጮች አሏት ነው ያሉት። ኢራናዊው ዲፕሎማት ሁለት አማራጮችን ለዚህ ጠቅሰዋል። አንደኛው ተመራጭ አማራጭ ሲሆን፣ ሁለተኛው ግን የማይመረጥ የማይመከር አማራጭ ይመስላል። አንደኛው ኢራን ከእስያ ነብሮች ከእስያ ድንቆች ጋር ያላትን ግንኙነት ይበልጥ በማጠናከር በአሜሪካ ማዕቀብ ምክንያት ያጣችውን የሚያካክስ የንግድና ኢኮኖሚ ጥቅም ማግኘት ነው። በተለይም ከሻንጋይ ትብብር ድርጅትና ከመሰል ወዳጆች ጋር ያላትን ትብብር ማጎልበት ተመራጩ አማራጯ ነው። ሁለተኛውና አጠራጣሪው አማራጭ ግን
በመካከለኛው ምስራቅ የሚገኙ የነዳጅ መሠረተ ልማቶችና የምልልስ ሰንሰለቶች ጭምር አደጋ ላይ እንዳይወድቁ ማስጠንቀቅ የሚለው ነው። ይህም ማለት ኢራን ነዳጇን በዓለም ገበያ ሸጣ ኢኮኖሚዋን መመገብ እንዳትችል የማዕቀብ ጫናዎች እያጎበጧት የሚሄዱ ከሆነም በዙሪያዋ ያሉ የመካከለኛው ምስራቅ የነዳጅ መሠረተ ልማቶችና ለዓለም ገበያ የሚቀርቡባቸው የምልልስ መስመሮች ለአደጋ የተጋለጡ መሆናቸው እንደማይቀር ልታስፈራራ፣ ልታስጠነቅቅ የምትችልበት ነው። ይህ ደግሞ በመላ ዓለም ኢኮኖሚ ላይ ፈጣን አንደምታ የሚያስከትል በመሆኑም የኢራን መበደል ትኩረት ሊሰጠው ይችል ይሆናል ከሚል መነሻነት ነው። ከአሜሪካ በኩል የሚመጣን የእንነጋገር ጥያቄ አለመቀበል የኢራንን ኢኮኖሚ ማዳሸቁ አይቀሬ ነው የሚሉ የራሷ የኢራን ባለሥልጣናት የመኖራቸውን ያህል ይህን የማይቀበሉም ደግሞ አሉ። አንደኛው የሀገሪቱ ዋና ሰው ከፍተኛው መሪ አያቶላህ አሊ ሐሚኒ ናቸው። እርሳቸው ወደ ድርድር ባለመግባታችን ምክንያት ሊከተል በሚችል ጫና ኢኮኖሚው የሚደርስበት ተጨማሪ ጉዳት አይኖርም ነው የሚሉት። እንደሚታወሰው ልክ የዛሬ 10 ዓመት እንደ አውሮፓውያን አቆጣጠር በ2015 ነበር ኢራን ከዋናዎቹ ምዕራባውያን ሀያላን ጋር የኑክሌር ጉዳዮች ስምምነት ላይ ደርሳ የተፈራረመችው። አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመንና በጥቅልም አውሮፓ ኅብረት ስምምነቱን ፈርመዋል። ኢራን የክፉ ቀን ደራሼ የምትላት ጥብቅ ወዳጇ ሩሲያና ቻይናም ስምምነቱን ፈርመዋል። የስምምነቱ አንኳር ነጥብ ኢራን የኑክሌር ፕሮግራሟን በደረሰበት ደረጃ እንድታቋርጥና በምላሹ ደግሞ የተጣሉባት ማዕቀቦች እንዲነሱ የሚል ነበር። ይህ ስምምነት የቆየው ግን ለ3 ዓመታት ብቻ ሆነ። በ2018 ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው ብቅ እንዳሉ ኢራን ላይ ከባድ ኩርኩም አሳረፉባት። ከ2015ቱ የኑክሌር ስምምነት አሜሪካ መውጣቷን ፈርመው ይፋ አደረጉም። በዚህም አልተገቱ። ተጨማሪ ከባድ ማዕቀቦችን በኢራን ላይ አዥጎደጎዱ። ያኔም አሜሪካ ከኑክሌር ስምምነቱ ወጥቻለሁ ማለቷን ተከትሎም ኢራንም ገታ አድርጋ ያቆየቻቸው የዩራኒየም ማብላያዎች እንደገና ሥራ እንዲጀምሩ አደረገች። እስከ ካቻምና 2023 ድረስ በዓለም አቀፉ አቶሚክ ኤጀንሲ መረጃ መሠረት የኢራን ዩራኒየም የማብላላት ተግባር ወደ ከፍተኛ ደረጃ ተሸጋግሮ 60 በመቶ መድረሱ ተነግሯል። ይህም ማለት ዩራኒየም ተብላልቶ የንጥረት መጠኑ 90 በመቶና ከዚያ በላይ ሲደርስ የኑክሌር ጦር መሳሪያን ለማምረት ተቻለ እንደማለት ነው። እስከ ካቻምና ድረስ የተብላላው የኢራን ዩራኒየም የንጥረት ደረጃው ደግሞ 60 በመቶ ሆኗል። አሜሪካና ኢራን ወደ መነጋገር፣ ወደ መደራደር ማምራታቸው የሚጠበቅ ሆኗል። ሩሲያ ልታደራድር መሆኑም ከትናንት ጀምሮ በይፋ ተነግሯል። ሰሞኑን በገደምዳሜ ያልፉት የነበረ ቢሆንም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሀገራቸው ሩሲያም አሜሪካና ኢራንን ልታሸማግል መስማማቷን ይፋ አድርገዋል። ከኢራን የኑክሌር ጉዳዮች አንጻር ሩሲያ ያላት አቋም ይህ ጉዳይ በሰላማዊ በፖለቲካዊና በዲፕሎማሲያዊ መንገዶች እልባት ማግኘት አለበት የሚል ነው ሲሉም ነው የተናገሩት። ፔስኮቭ ጉዳዩን አስመልክቶ በሰጡት ጋዜጣዊ መግለጫ ወቅት የሀገራቸው ሩሲያና የአሜሪካ ዲፕሎማቶች በሪያድ በተገናኙ ጊዜም በእርግጥም በኢራን ጉዳይ ተነጋግራችሁ ነበር ወይ የሚል ጥያቄ ቀርቦላቸው ነበር። ተነጋግረናል፣ ነገር ግን ነካናካን ያደረግነው በጥልቀት አልሄድንበትም ሲሉ መልሰዋል። ቀጠሉ። ይህ ጉዳይ ከሌሎች ጋር ተዳብሎ ሳይሆን ለብቻው ተነጥሎ ራሱን የቻለ የመወያያ ጊዜ ይፈልጋል። እናም በቀጣይ እንድንነጋገርበት ተስማምተን ነው ከሪያድ የወጣ ነው ብለዋል ዲሚትሪ ፔስኮቭ። ዩሪ ዩሼኮቭም ተመሳሳይ ሐሳብ ሰንዝረዋል። እርሳቸው የፕሬዝዳንት ቭላዲሚር ፑቲን የውጭ ፖሊሲ አማካሪ ናቸው። የትና መቼ እንደሚሆን እንጂ በኢራን የኑክሌር ጉዳይ ልንነጋገር ከአሜሪካኖች ጋር ተስማምተናል ነው ያሉት። የሩሲያና አሜሪካ ከፍተኛ ዲፕሎማቶች በዩክሬን ጉዳይ ለመነጋገር ሪያድ ሳውዲ አረቢያ በተገናኙ ጊዜ በኢራን ጉዳይም ስለመነጋገራቸውና ሩሲያ አንዳች መፍትሄ እያፈላለገች ስለመሆኑም ሌላኛው ጠቋሚ አመላካች ተደርጎ የተወሰደው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሪያዱ ስብሰባ አንድ ሳምንት በኋላ ወደ ቴሄራን ኢራን በረው ከውጭ ጉዳይ ሚኒስትር አባስ አራግጂ ጋር መመካከራቸው ነው። አሜሪካና ኢራንን ወደ ንግግር ጠረጴዛ ለመውሰድ
ሩሲያ ከፍተኛ ጥረት እያደረገች ባለችበት በዚህ ሰሞን የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የቦርድ አመራሮች የሩብ ዓመት ስብሰባ በማካሄድ ላይ ናቸው። በቪየና ኦስትሪያ ከ4 ቀናት በፊት የተጀመረው ስብሰባም ለበርካታ ቀናት ሊቆይ እንደሚችል ካስፒያን የዜና አውታር ምንጮቹን ጠቅሶ ጠቁሟል። የመክፈቻው ዕለት ታዲያ የኤጀንሲው ዋና ኃላፊ ያደረጉት ንግግር ኢራንን ማስቆጣቱ አልቀረም። ኢራን የኒኩለር ፕሮግራሟን በተመለከተ ለምናከናውነው የማጣራት ተግባር በተገቢው መጠንና ሁኔታ ተባባሪ ልትሆንልን አልፈቀደችም ነበር ያሉት የዓለም አቀፉ አቶሚክ ኤጀንሲ ሊቀመንበር ራፋኤል ግሮሲ የኢራን መንግሥት በፍጥነት ያጸፋ ምላሽ ሰጠ። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ የሰጡት ምላሽ ቃል በቃል እንዲህ የሚል ነው። እባኮ የሚመሩት ኤጀንሲ ባለው ሕጋዊ ማዕቀፍ ክብ ውስጥ ተገድበው ይንቀሳቀሱም፣ እልፍ አይበሉ። የኢራኑ ባለሥልጣን በማስከተልም የኢራን የኒኩለር ፕሮግራም ከዓለም አቀፍ ሕጎች ጋር የተጣጣመ ነው። ይሁንና ምዕራባውያን ሀገራት ዓለም አቀፉ የአቶሚክ ኤጀንሲ የሚያቀርብላቸውን ሪፖርት ሁሉ ፖለቲካዊ ትርጉም እየሰጡት ነው የተቸገር ነው። የኢራን ውጭ ጉዳይ ቃል አቀባይ በማሳሰቢያ አሳረጉ። ፖለቲካዊ የጥርጣሬ ግመታ ውጥረቶችን ያግለበልባል። ክሌመንት ዜርም ይባላሉ። ፓሪስ ዓለም አቀፍ ጉዳዮች ትምህርት ተቋም ውስጥ ተጋባዥ ፕሮፌሰር ናቸው። የፕሬዝዳንት ቭላዲሚር ፑቲን አሜሪካና ኢራን መሃል ተገኝቶ ማሸማገል የኒኩለር ጉዳይን ወደ ሌላ ገንቢ ምዕራፍ ሊያሻግረው ይችል ይሆናል በሚል አንድ ጽሑፍ አስነብበዋል። ፕሮፌሰሩም በኢራን ኢንተርናሽናል ኒውስ ላይ ባሰፈሩት ትንታኔም ወደ ኋላ መለስ ብለን ስንመለከት አሉ አሜሪካና ኢራንን በመሸምገል ረገድ ሩሲያ እምብዛም የለችም ነበር። ከ1980ዎቹ ጀምሮ ዋሽንግተንና ቴሄራን የሚነጋገሩት በዋናነት በስዊዘርላንድ በኩል በሚያልፍ የዲፕሎማሲ መሿለኪያ አማካኝነት ነው። ሌሎች መጠቀስ ካለባቸው ደግሞ የአረብ ሀገራት ቅድሚያውን ይወስዳሉ። የኦማንና የኳታር ሱልጣኖች፣ በቅርብም የሳውዲ አረቢያ መንግሥት አሜሪካና ኢራን ወደ ድርድር እንዲያመሩ ለማስቻል የንሸምግላችሁ ጥያቄዎችን በተደጋጋሚ ሲያቀርቡ ኖረዋል። ፕሮፌሰር ክሌመንት እንደሚሉት ከሆነ ታዲያ አሁን ሩሲያ በአሜሪካና ኢራን መካከል ላይ መገኘቷም ሌላ የተለየ ጥልፍ ደርቦበታል። ሞስኮ ዋሽንግተንና ቴሄራንን ለመሸምገል ስትነሳም ባለ አንድ አሊያም ባለ ሁለት ሳይሆን ባለ ብዙ ስለት ጥቅሞችን አስልታበት ሊሆን እንደሚችልም ነው ጸሐፊው ያመላከቱት። ሩሲያ ራሷም ከአሜሪካ ጋር በኒኩለር ጦር መሳሪያ ጉዳዮች በርከት ያሉ የልዩነት ነጥቦች አሏት። ከዩክሬን ጋር የገባችበት ጦርነትም እልባት አላገኘም። ከዘንድሮ 2025 እስከ 2029 በሚቆየው የፕሬዝዳንት ዶናልድ ትራምፕ የሥልጣን ዘመን እነዚህን ሁለት ጉዳዮችን ይዛም ሩሲያም ጊዜውን በመላ በዘዴ መክረምን ትመርጣለች። ስለዚህም አሜሪካና ኢራን ወደ ንግግር እንዲያመሩ ማድረጓም ለዚህ ወሳኝ መሻገሪያዋ ይሆናል። ሌላኛው የሩሲያ ጥቅም ይላሉ ፕሮፌሰር ክሌመንት አሜሪካና ኢራንን በማሸማገል በመካከለኛው ምስራቅ ውስጥ ያላትን ተደማጭነት ከፍ ታደርጋለች። በአብዛኛው በምዕራባውያን ሀያላን ተጽዕኖ ስር ባሉ የመካከለኛው ምስራቅ ሀገራት ሩሲያ ስፍራዋን ለመያዝ ፍላጎቷን ለማሟላት አንደኛው መንገዷ ይህ ሊሆንላት ይችላል ነው የሚሉት በጽሑፋቸው። ከየትኛውም ስሌት ቢነሳም ሩሲያ በአሜሪካና በኢራን መሃል ማዶ ለማዶ እየተያዩ ከመዛዛት ወዲህ ተመልሰው ወደ ንግግር ጠረጴዛ እንዲያመሩ ለማስቻል ማሸማገሏም ለኢራንና ለአሜሪካ ብቻ ሳይሆን አሊያም ለሩሲያ ብቻ ሳይሆን ለመላው ዓለም የሚተርፍ የሰላም ምንዳው ብዙ ነው። የተከበራችሁ አድማጮቻችን የሳምንታዊው ዳሰሳ የእስካሁኑ ነበር። የዛሬው ተዘጋጅና አቅራቢ ተስፋ ያለነ ነኝ። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልኝ።